የኔ ኃላፊነት ወንጌል የመንግስት ወንጌል የሚለው ነው። ሁለት ክፍለ ጊዜ ነው ያለኝ። አንደኛ የመንግስቱን ወንጌል ማብራራትና ሁለተኛ ነገር ደግሞ የመንግስቱን ወንጌል ማወጅ የሚሉ የመንግስቱ ወንጌል ምስክሮች መሆን የሚሉ ነው። ሁለት ትምህርቶች ነው ማነሳው። እነዚህን ነገሮች ቶሎ ቶሎ ብዬ ለማንሳት ፈልጋለሁ። መጀመሪያ እንግዲህ ወንጌል ምንድነው የሚለውን ሐሳብ ለማንሳት እኔ ስለ ወንጌል ለብዙ ዓመታት ለማንበብ ጥረት አድርጌያለሁ። ምንድነው ወንጌል የሚለውን ሐሳብ ለመረዳትና እንዲሁ ሰብሰብ ብሎ የመጣልኝ ሐሳብ ወንጌል እግዚአብሔር ለዓለም ያለው እቅድ ወይም ፕሮግራም ነው የሚል ሐሳብ ነው ያለኝ። ጋድስ ፕላን ነው፣ የእግዚአብሔር እቅድ ነው፣ የእግዚአብሔር ፕሮግራም ነው ወንጌል በአጠቃላይ። በዚህ ፕሮግራም ውስጥ ብዙ ነገሮች ይገለጣሉ። ይሄ የእግዚአብሔር እቅድ ወይም የእግዚአብሔር ፕሮግራም የሚፈጸመው ደግሞ እግዚአብሔር መንግስቱን በምድር ላይ በሚመሰርትበት ጊዜ ነው። ሙሉ ስዕሉን የምናየው ማለት ነው። እንግዲህ ይህንን የእግዚአብሔርን እቅድ ከማስፈጸም አንጻር ኢየሱስ ክርስቶስ በመጣ ጊዜ የመጀመሪያ አመጣጡ የእግዚአብሔርን መንግስት ለማስመረቅ ነው ወይም ለማስጀመር ነው። ኢናጉሬቲንግ the kingdom of God። የመጀመሪያ አመጣጡ የእግዚአብሔርን መንግስት ለማስጀመር ነው ወደዚህ የመጣው። ነገር ግን ሁለተኛው ላይ ሲመጣ እቺ የተመረቀችው መንግስት በሙላት ትመጣለች፣ ፍጥረትን ሁሉ መግዛት ትጀምራለች። ነገር ግን ወገኖች ሆይ ይሄ የእግዚአብሔር መንግስት መምጣትና የእግዚአብሔር አገዛዝ መመስረት በአዲስ ኪዳን ብቻ የተገለጠ ሐሳብ አይደለም። ከጥንት ጀምሮ እግዚአብሔር ለዓለም እቅድ ነበረው፣ ለፍጥረት እቅድ ነበረው። ከጥንት ጀምሮ እግዚአብሔር ፍጥረትን እንደሚያድስ ለሰው ልጆች ቃል ገብቷል። የኢየሱስ ክርስቶስን መምጣት የዚህ የእግዚአብሔር ተስፋ መፈጸም ዋነኛ ምልክቱ ነው። ትልቁ እንግዲህ ተደጋግሞ ሲባል እንደነበረው እኔም ማስረገጥ መፈልገው ከእግዚአብሔር ባህሪያት እጅግ አስደናቂ የሆነ እግዚአብሔር ባህሪያት እግዚአብሔር ቃል ኪዳን ጠባቂነቱ ነው። ስሙ የተባረከ ይሁን። ለአባቶች የገባውን ለትውልድ የገባውን ቃል ለኛ የዘገየ ቢመስልንም እግዚአብሔር ቃሉን ይጠብቃል። ለአባቶቻችን የገባው ቃል እግዚአብሔር ፍጥረትን እንደሚያድስ፣ ነገሮችን እንደሚያስተካክል፣ የተበላሹትን ነገሮች መስመር እንደሚያስይዝ ነው። ለምንድን ነው ታዲያ በዚህ ውስጥ ፍጥነት የጎደለው? በእኛ ሳይድ ፍጥነት የጎደለው ሊመስለን ይችላል። እኔ መጽሐፍ ቅዱስ ውስጥ አንድ ማስበው ነገር ዘሪው ዘሩን ዘርቶ ከዛ በተረፈ ደግሞ ጠላት ደግሞ እንክርዳድ ዘርቶ እነዛ ባሮቹ መጥተው እንንቀለው ሲሉት ተው እንክርዳዱን ስትነቅሉ ዋነኛውንም እንዳትነቅሉ የሚል የእግዚአብሔር ጥንቃቄ ያለ ይመስለኛል እንጂ እግዚአብሔር የተስፋ ቃሉን ለመጠበቅ አይዘገይም። ስሙ የተባረከ ይሁን። ስለዚህ ወንጌል የእግዚአብሔር የተስፋ ቃል መፈጸም ነው። እንግዲህ ከብሉይ ኪዳን ጀምሮ ነው ይሄ ጌታ ሲናገር የነበረው። ከብሉይ ኪዳን አንጻር ይሄ የእግዚአብሔር እቅድ የተገለጠው የእግዚአብሔር ሐሳብ የተገለጠበት ዋነኛው ሐሳብ የእግዚአብሔር ሰላም ወይም የእግዚአብሔር ሻሎም የሚባለው ነው። በብሉይ ኪዳን የተወሰነ የወንጌል እንትን አለው፣ እሳቤ አለው። የዕብራይስጡ ቃል ይሄ ሻሎም የሚባለው ቀጥተኛ ትርጉም በቃ ሰላም ማለት ነው። ይህ ሰላም ማለት ይህ ሰላም ወይም ሻሎም የሚባለው በብሉይ ኪዳን የእግዚአብሔር ወንጌል ወይም ደግሞ የጌታ እቅድ ነው ብለን መረዳት እንችላለን። የእግዚአብሔር ሻሎም የእግዚአብሔር ወንጌል ነው በብሉይ ኪዳን ማለት እንችላለን። ሻሎም የእግዚአብሔር ወይም የእስራኤል ትልቁ ተስፋ ነው። እግዚአብሔር ለእስራኤል የሰጠው ትልቁ ተስፋ ነው። በተለይ በኢሳይያስ 2:22 እና 2 እስከ 4 እና በሚክያስ 4 ከ1 እስከ 5 ባሉት የመጽሐፍ ቅዱስ ክፍሎች ሻሎም ግልጥ ብሎ ተቀምጧል። ማለት በደንብ ባጭሩ ሰብሰብ ተደርጎ የሚያብራራ የእግዚአብሔር ክፍል ነው፣ የእግዚአብሔር ቃል ክፍል ነው። እዚህ ላይ ሁለቱንም ማንበብ ባልችልም አንዱን ግን ላንበብ። በኢሳይያስ ምዕራፍ 2 ከቁጥር 2 እስከ 4 ያለው እንደዚህ ይላል። በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣
ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣል። ብዙዎችም አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። በአሕዛብም መካከል ይፈርዳል፣ በብዙ አሕዛብም መካከል ይበይናል። ሰይፋቸውን ማረሻ ጦራቸውንም ማጭድ ለማድረግ ይቀጠቅጣሉ። ሕዝብም በሕዝብም ላይ ሰይፍ አያነሳም፣ ሰልፍ ከእንግዲህ ወዲህ አይማሩም ብሎ ይሄንን እግዚአብሔር ለሰው ልጆች የሰጠውን ተስፋ ይሄንን ሻሎም በብሉይ ኪዳን ላይ ያስቀምጣል ማለት ነው። ስለዚህ እዚህ ቦታ ላይ ግን በጣም የሚገርመኝ የዚህ የሻሎም ቪዥን ላይ የዚህ የብሉይ ኪዳን የወንጌል ቨርሽን ላይ በጣም የሚገርመኝ አሕዛብ አሉበት። በጣም ብዙ ሰዎች የአይሁድ አስተማሪዎችም ያልተረዱት አንድ ትልቁም ነገር አሕዛብ ከእስራኤል ጋር አብረው እንደሚወርሱ አልተረዱም ነበር። ለዚህ ነው ሐዋርያው ጳውሎስ ለረጅም ጊዜ የተሰወረ ሚስጥር አሁን በኔ የተገለጠው ሚስጥር ምንድነው? አሕዛብ አብረው እንደሚወርሱ ነው። የክብር ተስፋ ያለው ክርስቶስ ኢየሱስ በእናንተ ዘንድ መሆኑ ነው። ምን ማለት ነው? በእናንተ በአሕዛብ ዘንድም ይሰበካል የሚለው ሌሎች አልገባቸውም ነበረ። እግዚአብሔር ግን አስቀድሞ ወንጌል ለአሕዛብም እንደነበረ ተናግሯል። ብዙ አሕዛብ ይሰበሰባሉ ወደ እግዚአብሔር ቤት ብሎ ነው የሚናገረው። ስለዚህ የብሉይ ኪዳን የወንጌል ቨርሽን የወንጌል ሐሳብ ሻሎም የሚለው ነው ብሎ መረዳት ይቻላል። ሻሎም 3 ድርብ ትርጉሞች በውስጡ የያዘ ሐሳብ ነው። አንደኛው ሻሎም መጽሐፍ ቅዱስ ላይ ደጋግሞ እንደሚያሳየው ብልጽግናና ቁሳዊ በረከትን ያሳያል። በብሉይ ኪዳን ውስጥ እግዚአብሔር ሕዝቡን አብዝቶ እንደሚባርካቸው ቃል ገብቷል። ይህም ብልጽግና መንፈሳዊ ብቻ ሳይሆን ቁሳዊም ነው። እኔ ወንጌል ብልጽግና ነው ብዬ አምናለሁ። ይሄ የተረጋገጠ ነገር ነው። ነገር ግን ወንጌል አቋራጭ ብልጽግና ነው ብዬ አላምንም። ወንጌል ያልሰራንበትን መውሰድ ነው ብዬ አላምንም። እግዚአብሔር ያልሰጠንን ነገር መንጠቅ ነው ብዬ አላስብም። ዘንድሮ ዲስክራይብ ብልጽግና ወይም ደግሞ በረከት በሚገለጽበት መንገድ ወንጌል አልገለጠውም። ነገር ግን ወንጌል ክብር ባለው ሁኔታ እግዚአብሔር ሕዝቡን እንደሚባርክ ተናግሯል። ሆኖም ግን ሻሎም የሚያሳየው የቁሳዊ በረከቶችን መትረፍረፍ ብቻ ሳይሆን የሰው ልጆችን ሁሉና የሚገዳደሩ እንደ ጦርነት፣ በሽታ፣ ረሃብ የመሳሰሉ ነገሮችን መጥፋትም ጭምር ነው። እግዚአብሔር የእስራኤል ልጆችን ከግብፅ ምድር ሲያወጣቸው ማርና ወተት ወደምታፈሰው ምድር ነው ወስዳቸዋለሁ ያለው። ስለዚህ ቁሳዊ በረከት ስጋዊ በረከት አለው። ግን ይሄ ስጋዊ በረከት ያለ በሽታ መጥፋት፣ ያለ ጦርነት መጥፋት፣ ያለ እነዚህ ትሬቶች መወገድ ሙሉ አይሆንም። ስለዚህ ሻሎም ፔይንት የሚያደርገው ፒክቸር ብሉይ ኪዳን ስትመለከቱ ይሄ ነው። ሌላው ሻሎም የእግዚአብሔር ሰላም ወይም ደግሞ የብሉይ ኪዳን የወንጌል ሐሳብ የሚያሳየው ሌላው እንትኑ ማህበራዊ ፍትህ ነው። እግዚአብሔር ሻሎምን ወይም ደግሞ የሱን እቅድ ያለ ማህበራዊ ፍትህ በሰዎች መካከል እንድትኖር አልፈቀደም ወይም አላቀደም። ጥቂቶች ከፍ የሚልበት፣ ሌሎች የሚዋረዱበት፣ ጥቂቶች ከሚያስፈልጋቸው በላይ የሚኖራቸው፣ ሌሎች ደግሞ የሚቸገሩበት አይነት ሐሳብ አይደለም። ከቁሳዊ በረከት ባሻገር ሻሎም የሚያመለክተው እኩልነትና ማህበራዊ ፍትህ ነው። ይህም እኩልነት እኩል ማህበራዊ ተጠቃሚነትና የሰው ልጆች ክብር ነው። በጣም የሚገርመኝ መጽሐፍ ቅዱስ ውስጥ እግዚአብሔር ያስቀመጠው አንድ ታሪክ በእግዚአብሔር አሰራር ውስጥ እያንዳንዱ 50 ዓመት ላይ እግዚአብሔር ሶሳይቲን ወይም ማህበረሰብን በአዲስ መልክ ነው የሚያስጀምረው። ጌታ የሰበካት የተባረከችው የእግዚአብሔር ዓመት ወይም ኢዮቤልዩ የምትባለው ኢዮቤልዩ ማለት 7 ዓመት ላይክ አንድ ሰው 6 ቀን ሰርቶ 7ኛው ቀን ላይ ያልፋል። ከሰባተኛው 7 ቀን እንዳለ ሆኖ ደግሞ 6 ዓመት ሰርቶ 7ኛው ዓመት ላይ ምድር ሁሉ ታርፋለች፣ ሁሉ ነገር ያርፋል። ከዛ 7 ጊዜ 7 49 ዓመት ከሆነ በኋላ 50ኛው ዓመት ላይ ሁሉ ነገር እንደገና ማህበረሰብ ሁሉ ሪስታርት ያደርጋል። ማንም በባርነት የተሸጠ ቢሆን ይለቀቃል።
የተሸጠ መሬት ቢሆን ነፃ ይወጣል። በኢዮቤልዩ አሰራር የማይመለስ ነገር በከተማ ያለ ቤት ብቻ ነው። በከተማ ያለ ቤት ብቻ። ያለበለዚያ መሬት ራሱ ሊዝ ነው የሚደረገው። መሬት ራሱ እናንተ ስትሸጡና ስትገዙ ለኢዮቤልዩ ለሚቀጥለው ኢዮቤልዩ ስንት ዓመት ቀረ ብላችሁ ነው መሬት ራሱ የምትገዙት። ምክንያቱም ያቺ 50 ዓመት ስትመጣ ትመለሳለች። ይሄ የሚያሳየው እግዚአብሔር በማህበረሰብ ውስጥ ቀጣይ ገዢዎችና ቀጣይ ተገዢዎች፣ ቀጣይ ባለጠጎችና ቀጣይነት ያላቸው ድሆች እንዲኖሩ አልመሰረተም። እግዚአብሔር በየጊዜው ማህበረሰብን በአዲስ መልክ እያደሰ እንደመሄድ ነው የሚያሳየው። በፍትህና በጽድቅ ላይ የተመሰረተ ማህበራዊ ፍትህ የሻሎም መገለጫ ነው። እንግዲህ እግዚአብሔር በሕጉም በነቢያቱም በካህናቱም ግልጽ እንዳደረገው የእግዚአብሔር ጽድቅ ሰዎች ሁሉ በእኩል ዓይን እንዲታዩና ሰብአዊ ክብር እንዲኖራቸው ነው። ለዚህ ነው በእስራኤል መካከል ይህን ነገር ከመሰረተ በኋላ መጻተኛም እንኳን ባንተ መካከል ያለው መጻተኛ መጤ የምትለው ሰው ማለት ነው። መጻተኛ በዚህ ዘመን መጤ የምትለውን ሰው እንዳትነካው፣ አንተም በእስራኤል ምድር በግብጽ ምድር መጻተኛ እንደነበርክ እንዳትረሳ። ሰሞኑን አንዲት ሴት ፕሬዚደንት ትራምፕን ቻሌንጅ አደረገቻቸው። አንዲት ቢሾፕ ማለት አከራካሪ ቢሾፕ ነች ሴትዮዋ። እሳቸው የአሜሪካ ፕሬዚዳንቶች ሁሉ ጊዜ ከኢናጉሬሽን በኋላ ቤተክርስቲያን አቴንድ የማድረግ ልምድ አላቸው። እዚህ የዛ የቸርች ሰርቪስ ላይ ተናጋሪ ነበረች ሴት ቢሾፕ ማለት ነው። እና ፕሬዚዳንት ትራምፕ ሰሞኑን ወደ 11 ሚሊዮን ስደተኞችን ወይም ደግሞ ዶክመንት የላቸው የሚባሉ ስደተኞችን ከሀገር አስወጣለሁ ብሎ ፕሮግራም ይዘው እየተንቀሳቀሱ ነው። እኚህ ሴት በፊት ለፊት ምን አሉ? እኛም በዚህ ምድር መጻተኞች ነበርንና ነንና ለነዚህ ሰዎች ምሕረት እንዲያደርጉ ጠይቃለሁ ብላ ጠየቀች ማለት ነው። እንደዚህ አይነት አንድ ሁለት እዚህ ምድር ላይ ቢኖር በጣም ጥሩ ነበር። ሆነስትሊ ስለሌሉ ነው ብዙ ወይም ስለሌለ እኔንም ጨምሬ ማለት። ስለዚህ እግዚአብሔር በካህናቱ በነቢያቱ ግልጽ እንዳደረገው የእግዚአብሔር ጽድቅ በሰው ልጆች መካከል እንዲሰፍን እግዚአብሔር ነቢያቱን ደጋግሞ ልኳል። እና ሻሎም ማህበራዊ ፍትህ ሌላው ነጸብራቁ ነው። ሌላው የሻሎም መገለጫ ሞራላዊ ቅድስና ነው። እግዚአብሔር ሊመሰርተው የፈለገው ማህበረሰብ ትክክለኛ ሞራላዊ እሴትና መለኪያ ያለው ማህበረሰብ መገንባት ነው እግዚአብሔር የፈለገው። የእግዚአብሔር ሕግ አንዱ ዓላማ እሴቶቹ የተገነባና ቅድስናን የሚከተል ማህበረሰብን መገንባት ነው። አክቹአሊ ዳዊት በመዝሙሩ ላይ የተናገረው ምንድነው? ሕዝብህን እጅግ ስለወደድከው ሕግ ሰጠው ይላል። የእስራኤልን ሕዝብ በዘመናት መካከል ከሌሎች ሕዝቦች ልዩ ያደረገው ይሄ ሕግ ነው። የእግዚአብሔርን ሕግ በትክክል የሚያጠና ሰው የእግዚአብሔርን ሕግ አለመውደድ አይችልም። ቀንነት ውስጡ ካለው በዛ ውስጥ ደግሞ በእግዚአብሔር ሕግ ውስጥ ደግሞ እግዚአብሔር ምን አይነት አምላክ እንደሆነ፣ ምን አይነት ጻድቅ አምላክ እንደሆነ፣ ምን አይነት ጀስት አምላክ እንደሆነ፣ ምን አይነት ፌር አምላክ እንደሆነ ሕጉ ይናገራል። እኛን ከሌሎች የሚለየን እግዚአብሔር ለኛ የሰጠው ሕግ ነው። ስለዚህ ሕግ የእግዚአብሔር ስም የተባረከ ይሁን ወገኖች። ለዚህ ነው እግዚአብሔር ነገስታት ወደ ስልጣን ሲመጡ ይሄ የሕግ ቃል ካፍ እንዳይጠፋ በልብም በአፍም ይኑር። እግዚአብሔር እንዲመሰረት የሚፈልገው ማህበረሰብ መገለጫው ሕጉ ነው። ሻሎም ግብዝነትን ይጸየፋል፣ ማስመሰልን ይጸየፋል። አደባባይ ላይ ሌላ ጓዳ ላይ ሌላ የሆነ ህይወትን ይጸየፋል። ሻሎም ግልጽ የሆነ ማህበራዊ ፍትህን፣ ግልጽ የሆነ ሞራላዊ ህይወትን ይደግፋል። ይሄ በብሉይ ኪዳን እግዚአብሔር በግልጽ ያስቀመጠው ነገር ነው። ነገር ግን
ወደ አዲስ ኪዳን ልምጣ። ወደ አዲስ ኪዳን ስመጣ ወንጌልን ይዞ የመጣው ያስተዋወቀው ጌታ ኢየሱስ ክርስቶስ ነው። በጣም ብዙ ሰዎች እዚህ መጽሐፍ ቅዱስ ውስጥ የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል ይላሉ። እኔ ግን ነግራችኋለሁ፣ በድፍረት እናገራለሁ፣ የማቴዎስ ወንጌል የሚባል የለም፣ የማርቆስ ወንጌልም የሚባል የለም፣ የዮሐንስም ወንጌል የሚባል የለም። ያለው የኢየሱስ ክርስቶስ ወንጌል ነው። እስቲ አሜን በሉ። መጽሐፉን በትክክል ካየነው ራሱ መጽሐፉ የሚለው የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ማቴዎስ እንደጻፈው ነው የሚለው ወይም ማርቆስ እንደጻፈው ነው የሚለው። there is no such thing የዮሐንስ ወንጌል የሚባል የለም። የወንጌል ጀማሪም ፈጻሚም ኢየሱስ ክርስቶስ ነው። ስሙ ይባረክ። ስለዚህ ቴክኒካሊ ከመልመዳችን የተነሳ እነዚህ ወንጌላት የማቴዎስ ይመስሉናል ወይ ማርቆስ ይመስሉናል። ማርቆስ ዘጋቢ ነው፣ ማቴዎስ ዘጋቢ ነው፣ ዮሐንስም ዘጋቢ ነው። እነሱ ሐዋርያት የተባሉት ዘጋቢ ከሆኑ እኛ ምን ልንለውን ነው ወገኖቼ? የወንጌል ባለቤት ስሙ ይባረክ። በአዲስ ኪዳን ወንጌልን ያስተዋወቀው ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ልብ በሉ ከአይሁድ ማህበረሰብ የመጣ መሲህ ነው። ከአይሁድ ማህበረሰብ የመጣ መሲህ በመሆኑ እግዚአብሔር ለሕዝቡ አስቀድሞ የሰጠውን ተስፋ የሻሎም ተስፋ ለማስፈጸም ነው የመጣው። it's a continuity የምንከተለው ክርስትና ታሪካዊ ክርስትና ነው፣ ሂስቶሪካል ክርስትና ነው። የሆነ ጊዜ ላይ ይጀምራልም። እግዚአብሔር ከዘመናት በፊት ለአባቶቻችን የሰጠውን ቃል ኪዳን ነው እየፈጸመ ያለው። እግዚአብሔር ከዘመናት በፊት ያወጣውን እቅድ ነው እየፈጸመ ያለው። በዚህ ዘመን የእግዚአብሔርን እቅድ ከድሮ ጀምሮ ያለው ነጥሎ በአዲስ ኪዳን ብቻ ለማስቀመጥ የሚደረገውን ጥረት ማረም አለብን። እግዚአብሔር ዛሬ የመጣ አምላክ አይደለም። እግዚአብሔር እቅዱም ዛሬ የመጣ እቅድ አይደለም ያለው። እግዚአብሔር እቅዱ ከጥንት ነው፣ እየተፈጸመ ነው ያለው። እንደ አይሁዳውያን መረዳት መሲሁ መጣ ማለት እንደ አይሁዳውያን መረዳት መሲሁ መጣ ማለት ወይም ክርስቶስ መጣ ማለት አንድ አይሁዳዊ ሲረዳው ሻሎም ተፈጸመ ማለት ነው። ሌላ ነገር የለም። that's their understanding። ምክንያቱም የሚጠብቁት ተስፋቸው ሻሎም ነው። ሻሎምን ደግሞ ይዞ የሚመጣው መሲሁ ነው። መሲሁ መጥቷል ከተባለ በትርጉም ምን ማለት ነው? ይሄ የእግዚአብሔር ተስፋ ተፈጽሟል ማለት ነው። ስለዚህ የኢየሱስ ክርስቶስ ወንጌል በብሉይ ኪዳኑ የሻሎም ሐሳብ ላይ የተመሰረተ የእግዚአብሔር መንግስት ወንጌል ነው። ስለዚህ በአዲስ ኪዳን መልካም የምስራች ማለት የእግዚአብሔር መንግስት መምጣት ነው። ወይም ደግሞ የእግዚአብሔር መንግስት ትላንትም ሲባል እንደነበረው ከጥንት የነበረች ነች። በሰው ልጆች ታሪክ ውስጥ ሰብራ የመግባት ዜና ነው የምስራችሁ ማለት። ጊዜ ስለሌለኝ አናነባውም። በሉቃስ 4:18-19 ያለው የመጽሐፍ ቅዱስ ክፍል የመንግስቱ ወንጌል ሐሳብ በግልጽ ያሳያል። ምንም እንኳን የትጥቅ ትግልን ባይደግፍም የኢየሱስ ክርስቶስ ወንጌል ሁለንተናዊ ማህበራዊ ለውጥን፣ ፖለቲካዊ ለውጥን፣ ኢኮኖሚያዊ ለውጥን፣ መንፈሳዊ ለውጥን ለማምጣት የመጣ ነው። ኢየሱስ ክርስቶስ ባይ ዲፊኒሽን በትርጉም ደረጃ ሪቮሉሽነሪ ነበረ፣ ለውጥ አምጪ ነበረ። ያለውን ሲስተም ቀይሮ አዲስ ሲስተም ለማምጣት ነው የመጣው። ሰላምና ማህበራዊ እርቅ የኢየሱስ ክርስቶስ ወንጌል ዋነኛ መገለጫዎች ናቸው። ኢየሱስ ክርስቶስ ክፉን የታገለው እና ያሸነፈው በመግደል ሳይሆን በመሞትና ራሱን መስዋዕት በማድረግ ነው። የዛሬ ዓመት ክረምት ላይ ጁላይ ላይ ወር ላይ አሜሪካን ሀገር ሄጄ አንድ ቲም ነው ተሰባስበን ሄደን እዛ የጥቁሮች ሙዚየም ይባላል ዋሽንግተን ዲሲ ያለ የጥቁሮች ሙዚየም ይባላልና እሱን ሊያስጎበኙን ወሰዱን። እዛ ቦታ ላይ
ብዙ ነገር ታያላችሁ። በጣም ትልቅ ነው ሙዚየሙ። ባጭር ጊዜም ጎብኝቶ የሚጨረስ አይደለም። ግን አንዱ ሴክሽን የሰላማዊ ትግል ነጸብራቅ ነው። ሰላማዊ ትግል እንዴት እንደሚደረግ እና ሰላማዊ ትግል ከባድ መሆኑን ለማሳየት ቴስት ያደርጓቸዋል። ሄዳችሁ አንድ ወንበር ላይ ጠረጴዛ ላይ ተቀመጡና እዛ ጠረጴዛው ምን ያደርጋችኋል? ሼክ ያደርጋችኋል፣ ይነቀንቃችኋል። ሲነቀንቃችሁ ምን ያህል ጊዜ ሼክ እየተደረጋችሁ ታግሳችሁ ትቆያላችሁ የሚለውን ነው ቴስት የሚያደርገው። ይህን ያሳዩት ጥቁሮች ወደ ነጮች ወደሚበሉበት ሬስቶራንት መግባት አይቻልም በሚባልበት ጊዜ ዘ ሲቲንግ ፕሮቴስት የሚባል ሄዶ ሬስቶራንት ውስጥ መቀመጥ፣ ግን ከመሄዳቸው በፊት ስልጠና ይወስዳሉ። ምክንያቱም ሄዶ ሲቀመጥ ይነቀንቋቸዋል፣ ውጣ ይሏቸዋል፣ መሬት ላይ ጎትቷቸዋል። የዛኔ ሰውየው ተነስቶ ቦክስ የሚሰነዝር ከሆነ ለሰላማዊ ትግል ዝግጁ አይደለም ማለት ነው። ደብድ ዲሞንስትሬቲንግ ዛት ዋን አያችሁ። የትጥቅ ትግል እንደምትሉት በጣም ከባድ አይደለም። መሳሪያ አንስቶ ሆነ ሰው ላይ መተኮስ ከሰላማዊ ትግል አንጻር ሲነጻጸር በጣም ከባድ እንትን ቀላል ነው። you kill you die, but this one እየተገደልክ ትቃወማለህ፣ እየተገፋ ትቃወማለህ፣ እየተገፋ ጽድቅን ትሰብካለህ። የኢየሱስ ክርስቶስ ወንጌል ይሄ ነው፣ ስሙ ይባረክ። he was the revolutionary but not in the sense of killing፣ በመግደል ሳይሆን በመሞት የታገለ ጀግና ነው ኢየሱስ ክርስቶስ። አሜን ትላላችሁ? እንደነ ጋንዲ ያሉ ሰዎች፣ እንደነ ማርቲን ሉተር ኪንግ ጁኒየር ያሉ ሰዎች ስማቸው አፕሊፍት የሚደረገው በሰላማዊ ትግል የታወቁ ሰዎች። ማርቲን ሉተር ኪንግ ጁኒየር he was a preacher፣ ሰባኪ ነበር እንደኔና እንደናንተ። ግን ሰላማዊ ትግል ህይወትን ያስከፍላል፣ ቀላል አይደለም። ወንጌል እንደ እግዚአብሔር መንግስት ስንመለከት የወንጌሉ መሰረቶች የሆኑ ነገሮች አሉ። የወንጌሉ የትኩረት አቅጣጫዎች፣ የዚህ የመንግስት ወንጌል የትኩረት አቅጣጫዎች አሉ። አንደኛው የመንግስት ወንጌል የትኩረት አቅጣጫ መጀመሪያ ትኩረት የሚያደርገው እውነተኛውን አምላክ ለሰው ልጆች በማስተዋወቅ ነው። ለምን እንደሆነ ታውቃላችሁ? ሐሰተኛ አማልክት ስልጣን በያዙበት ቦታ ለሰው ልጆች ሰላም የለም። ለዚህ ነው ጌታ ኢየሱስ ክርስቶስ ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም። እሱ የሚመጣው በዛ መንግስት ውስጥ መጨረሻው ጥፋት ነው። ለማህበረሰባችን እውነተኛ አምላክ የሆነውን እግዚአብሔር አብን ልጁን ኢየሱስ ክርስቶስን ማስተዋወቅ አለብን። የመንግስት ወንጌል ዋነኛው ትኩረት እውነተኛውን አምላክ ሰዎች እንዲያመልኩ ማድረግ ነው። እግዚአብሔር መንፈስ ነው። የሚገዙለትም የሚያመልኩትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል። እግዚአብሔር እንደነዚህ አይነት አምላኪዎችን ይፈልጋልና እኔ በዚህ ምድር ዘንድሮ በጣም ማዝነው በባህል ዘመን ሰበብ በብዙ ነገር ሰበብ ከእውነተኛው አምላክ ወጥተን እነዚህ ነፍሰ በላ አማልክት አይደሉም፣ አማልክት የተባሉ ሐሰተኞችን ወደ ቤታችን ጎትተን እያመጣን ነው። እሱ ግን የሰላም አምላክ ነው። ቤታችንና ኑሯችን የሚፈወሰው ንጹህ የሆነው አምላክ መጀመሪያ እሱ ስፍራውን ሲይዝ ነው። መጀመሪያ ለሱ ነው መጋደል ያለብን። አንክሊን ጋድስ ትላንትና በደንብ ዲፋይን ተደርጓል። ሌላ አማልክት የሚባል የለም፣ አምላክ አንድ ብቻ ነው። መጽሐፍ ቅዱስ ምን ይላል? የአሕዛብ አማልክት ምንድናቸው? የአሕዛብ አማልክት ምንድናቸው? አጋንንቶች ናቸው። ሌላ አምላክ የሚባል የለም። በበዓል ስም ይምጣ፣ በጣዖት ስም ይምጣ፣ በምን ስም ይሸፈን፣ በሃይማኖት ስም ይምጣ፣ የአሕዛብ አማልክት አጋንንቶች ናቸው። የኛ አምላክ ግን ሰማይና ምድርን የፈጠረ አምላክ ነው። እግዚአብሔር በብሉይ ኪዳን እኮ የሚደነቀው እስቲ ወደ ቄዳር ላኩና ተመልከቱ። አማልክት ያልሆኑ አማልክቶቹን የለወጠ አንድ ሕዝብ አለ ወይ?
ምን ማለት ነው? በተፈጥሯቸው አማልክት አይደሉም። አማልክት ግን ተብለው ተሹመዋል። አማልክት የሆኑ አማልክቶቹን የሻረ ሕዝብ አለ ወይ? እስራኤል ግን እውነተኛ አምላክ የሆንኩት እኔ ለትውልድ ምንድነው የምናስተላልፈው? ለትውልድ የምናስተላልፈው እውነተኛውን አምላክ ነው። ንጹሕን አምላክ ነው። ከኛ ግብር የማይፈልገውም ልጁን ግን የሰጠውን እስቲ አሜን በሉ። የኛን በግና በሬ ማይበላውን ማይቀማውን ይሄን ካላደረክ እንዲያደርጋለሁ ብሎ ማያስፈራራውን ራሱን ሰጥቶ ነፃ ያወጣውን እውነተኛውን አምላክ ወደ ማህበረሰባችን ይዘን እንመጣለን። እሱ ሲመጣ ሰላም አለ። እሱ ሲመጣ እረፍት አለ። ምድራችን ላይ ሰላም ሲጠፋ ማን በምድራችን ላይ እየተሰበከ ነው የሚለውን እነዚህን አጋንንቶች ጎትተህ ወደ ከተማ ካስገባቸው በኋላ ሰላም ይኖራል ብለህ ኤክስፔክት ማድረግ የለብህ። ሁለተኛው ወገኖች ሆይ ብዙ አልቆይበትም ነካ አድርጌ ማልፈው የመንግስት ወንጌል ዋነኛው ትኩረት ፍቅርና ሰላም ነው። የኢየሱስ መንግስት ወንጌል ሰውና እግዚአብሔርን ብቻ ሳይሆን ሰውና ጎረቤቱን ያስታርቃል። እስ ቨርቲካል እስ ሆሪዞንታል፣ ወደ ላይም ነው ወደ ጎንም ነው። በዚህ ዘመን ቤተክርስቲያን የነጮች ብቻ፣ የጥቁሮች ብቻ፣ የሂስፓኒኮች ብቻ በቅርብ ጊዜ ያለው ውይይት ክርስቶስ ከመምጣቱ በፊት ይሄን መደርመስ አለብን። ቤተክርስቲያን ከእግዚአብሔር ጋር መታረቅን ብቻ መስበክ አትችልም። ቤተክርስቲያን ከወንድምና ከእህት ጋር መታረቅን መስበክ አለባት። ኢየሱስ ክርስቶስ ለዘላለም ጌታ ነው። ለኛ ቋንቋ፣ ባህል፣ ልዩነት እነዚህ ሁሉ ሴቶች ናቸው። ቋንቋ መሳሪያ ነው፣ ማንም ከማንም አይበልጥም። ነገር ግን በመካከላችን ያለው ኢየሱስ ክርስቶስ እሱ ጌታ ነው። ቢ አኮሞዴቲቭ፣ ቢ ዌልካሚንግ። ተቀበሉ ሰዎችን፣ አኮሞዴቲቭ ነው። በዚህም ጎን ያለው ሌላው የመንግስት ወንጌል ዋነኛው መሰረት ነፃ ማውጣት ነው። የእግዚአብሔር መንፈስ ባለበት በዛ አርነት አለ። የእግዚአብሔር መንግስት ወንጌል ሰዎችን ከሞት ፍርሃት፣ ከኃጢአት እስራት፣ ከክፉ መናፍስት እስራት፣ ከወደቀ ባህል ተጽዕኖ፣ ከጭቆናና ከብልሹ አስተዳደር ነፃ ያወጣል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ነፃ አውጪዎች ነን። በኢየሱስ ጊዜ የነበሩ አይሁዳውያን ምን አሉት? እኛ ለማንም ተገዝተን አናቅም፣ እኛ የአብርሃም ልጆች ነን አሉት። እንደዚህ አላቸው፣ ለኃጢአት ከመገዛት የሚበልጥ ባርነት የለም። እውነተኛው ነፃ አውጪ እሱ ነፃ ቢያወጣችሁ በእውነት የዛን ጊዜ ነፃ ናችሁ። 1000 የነፃ አውጪ ድርጅት ሊመዘገብ ይችላል። ኢየሱስ ግን ለዘላለም ነፃ ያወጣል። የኛ መልእክት ነፃ አውጪነት ነው። እኛም ነፃ አውጪዎች ነን። ነፃ የምናወጣው በኢየሱስ ክርስቶስ ወንጌል። ፍሪደም ሰባኪዎች ነን። ኢየሱስ ክርስቶስ ጌታ ነው። ሌላው ፍትህና ርህራሄ ነው። ኢየሱስ ክርስቶስ በአወላለዱም ይሁን በአኗኗሩ ከዚች ዓለም ድሆች ጋር ራሱን አመሳስሏል። ፒሪየድ። ሲመጣ የሚወለድበት ስፍራ ስላጣ አይደለም በበረት የተወለደው። ኢየሱስ ክርስቶስ ወንድ ልጅ ሁሉ በእግዚአብሔር ፊት ይቅረብ በሚባለው መርህ መሰረት በእግዚአብሔር ቤተ መቅደስ ሲቀርብ ድሆች የሚያቀርቡትን መስዋዕት 2 ርግብ ይዞ ነው የሄደው። ለምን? የኔ ውግንና ከድሆች ጋር ነው እያለ ኦልሬዲ ወግኗል። ለምንድን ነው ከድሆች ጋር የሚወግነው? ምክንያቱም ድሆች የዚህ ዓለም ሲስተም ዋነኛ ተጠቂዎች ናቸው። ፓወር፣ ስልጣንና ገንዘብ ያላቸው ሰዎች የሚፈልጉትን ነገር ማስፈጸም ይችላሉ። ስልጣንና ገንዘብ የሌላቸው ግን የሚሰማቸው የለም።
በየመንግስት መስሪያ ቤቱ ዶሴያቸውን ይዘው ይዞራሉ እንጂ ሞገስ የላቸው። ኢየሱስ ክርስቶስ ከአወላለዱ ጀምሮ he aligned himself ራሱን ያስቀመጠው ከድሆች ጋር። የእግዚአብሔር መንግስት መምጣቷን ምልክት ሲናገር ጌታ ሂዱና ለዮሐንስ እንዲህ ብላችሁ ንገሩት፣ እውሮች ያሉ፣ ዱዳዎች ይናገራሉ፣ ሽባዎች ይዘላሉ፣ የእግዚአብሔር መንግስት ወንጌል ለድሆች ይሰበካል። ከዚህ በላይ ምን ትፈልጋለህ ያለው? ምልክቱ ወንጌል ለድሆች መሰበኩ ነው። ለምን? ዋነኛው ተጠቂዎች የሲስተሙ ተጠቂዎች ድሆች ስለሆኑ ወገኖች ሆይ ጦርነት ይካሄድ፣ ኮንፍሊክት ይኑር፣ ኢኮኖሚ ይናር፣ ዋቴቨር ይሁን መጀመሪያ መጥቶ ጫናውን የሚሸከመው ዳውን። ግልጽ ነው። ምንም ክርክር የለው። ጦርነት የሚያሰማሩ አንዳንድ ሰዎች መጀመሪያ ልጆቻቸውን አሽሽው ሌላ ጥሩ ዩኒቨርሲቲ ካስመዘገቡ በኋላ ነው ጦርነቱን የሚያስጀምሩት። የእግዚአብሔር መንግስት ከድሆች ጋር ትወግናለች። ኢየሱስ ክርስቶስ ለዘላለም ጌታ ነው። ኢየሱስ ክርስቶስ ለተከታዮቹ የሰጣቸው ትእዛዝ የተራቡትን እንዲመግቡ፣ የተጠሙትን እንዲያጠጡ፣ እንግዶችን ወይ መጻተኞችን እንዲቀበሉና የተራቆቱትን እንዲያለብሱ፣ የታሰሩትን የታመሙትን እንዲጠይቁ ነው። ጥሪያችን ይሄ ነው። ፈውስና ፍሬያማነትም የእግዚአብሔር መንግስት መገለጫ ነች። የእግዚአብሔር መንግስት ወንጌል ሲመጣ አካላችንና ስሜታችን እንዲሁም አካባቢያችን ቀያችንም ይፈወሳል። ምድሪቱ ሁሉ ነው የምትፈወሰው። እኛ የማህበራዊ ትራንስፎርሜሽን ፕሮግራም አይደለንም። እግረ መንገዱን ግን የክርስቶስ ኢየሱስ ወንጌል ምድርን ይፈውሳል። ወገኖች ምድርን ይፈውሳል። ምድሪቷ ራሷ ትፈወሳለች። አይተናል። እሱን ብዙ ቦታዎች ላይ ምስክርነቶች አሉ። የሰው ልጅ የመስራት አቅም ይፈወሳል። ሰው እኮ በእግዚአብሔር መንግስት ውስጥ ከሆነና በትክክል የሚሰራ ከሆነ አለመባረክ አይችልም። ጤናማ ከሆነ ምድሩም ይፈወሳል፣ አገሩ ይፈወሳል፣ አይምሮ ይፈወሳል። እኔ አለ ህይወት እንዲሆንላቸው እንዲበዛላቸው መጣው፣ እንዲትረፈረፈላቸው። ይሄ የመንግስት ወንጌል ነው። ነገር ግን ከትላንት ጀምሮ ተደጋግሞ እንደተባለው የእግዚአብሔር መንግስት ትመጣለችም መታለችም። The kingdom is already here, but the kingdom is not yet here. የእግዚአብሔር መንግስት መምጣት የብዙ ተስፋዎች መፈጸም ማለት ነው። ነገር ግን ሁሉም የእግዚአብሔር ተስፋዎች ገና አልተፈጸሙም። አንዳንዶቹ ተስፋዎች ግን ተፈጽመዋል፣ እየተፈጸሙም ነው ያሉት። ስለዚህ የእግዚአብሔር መንግስት መታለችም ትመጣለችም። የተፈጸሙት ተስፋዎች የትኞቹ ናቸው? ገና የሚፈጸሙት ተስፋዎችስ የትኞቹ ናቸው? የተፈጸሙት ተስፋዎች አንደኛ መሲሁ መጥቷል። የመንግስቱ አስተዳዳሪ ንጉሱ ኢየሱስ ክርስቶስ ተገልጧል። እኛ ንጉስ ያለን ህዝቦች ነን። እስቲ አሜን በሉ። ንጉስ ያለን ህዝቦች ነን። we have a king። አያችሁ፣ ወጣ ብላችሁ አንዳንድ መስሪያ ቤቶች ስትሄዱ የሀገሩ ፕሬዝዳንት እና የሀገሩ ጠቅላይ ሚኒስትር ፎቶ ይሰቀላል። ሌሎች ሀገሮችም ኬንያም ሲሄድ፣ ዩጋንዳም ሲሄድ፣ አሜሪካ እንደዛ ነው ይሰቀላል። ትክክል ነው። ለመሰላችሁ እዚህ ጋር ገዢዎች ናቸው፣ አስተዳዳሪዎች ናቸው፣ ስልጣን ያላቸው አካላት ናቸው የሚለውን ለማንጸባረቅ ነው። እዚህ የሚሰቀል አንድ አለ፣ እሱም በመስቀል ላይ የሞተው ኢየሱስ ክርስቶስ። እዚህ ሌላ ፎቶ የለም። እዚህ ዶሚኒየኑ አገዛዙ የኢየሱስ ክርስቶስ ነው። ንጉሱ መጥቷል። ስሙን ንገሩኝ፣ ስሙን ንገሩኝ። ንጉሱ መጥቷል። አያጠራጥርም፣ ንጉሱ መጥቷል። የተስፋው መፈጸም የመሲሁ መምጣት ነው። ሙሴ በሕግ ነቢያትም ስለሱ የተናገሩትለትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል። ንጉሱን አግኝተነዋል። ንጉስ አለን። መሲሐችን መጥቷል። የእግዚአብሔር መንግስት ተስፋዎች ተፈጽመዋል። መታለች ሲባል ንጉሱ መጥቷል።
ሌላው ሰይጣን ኃጢአትና ሞት ተሸንፈዋል። ስሙ ይባረክ። በመስቀል ላይ ስራው ኢየሱስ ሰይጣንና ሞትን አሸንፏል። ሞት ድል በመንሳት ተዋጠ ተብሎ የተጻፈው በአዲስ ኪዳን ብቻ። እስከ ዛሬ የየትኛውም የሃይማኖት መጽሐፍ ላይ ሞት ድል በመንሳት ተዋጠ የሚል ታሪክ የለም። እኛ ጌታ ግን ሞትን ራሱ ብቻ አይደለም ያሸነፈው፣ ለኛም ነው ያሸነፈው። ስሙ ይባረክ። ለዚህ ነው ሐዋርያው ጳውሎስ ትንሣኤ የክርስቲያን ወንጌል እምብርት ነው። ትንሣኤ ከሌለ ክርስቶስ ካልተነሳ ገና በኃጢአታችሁ ነው ያላችሁት። ትንሣኤ ከሌለ ገና ምስኪኖች ናችሁ። በዚህ ምድር ብቻ ከሆነ እግዚአብሔርን ተስፋ የምታደርጉት ከሁሉ ያነሰ ምስኪኖች ናቸው። ነገር ግን አሁን ክርስቶስ ከሙታን በኩር ተነስቷል። ሞት ድል ተነስቷል። ሌላው አጋንንት ድል ተነስቷል። አለቅናትና ስልጣናትን ገፎ ድል በመንሳት እያዞረ አሳያቸው። ለዚህ ነው በጌታ በኢየሱስ ስም ስንል ሰይጣን የሚፈረጥጠው። ኢየሱስ ጌታ ነው። አጋንንቶች ወደኛ መንደር መምጣት የማይችሉት ሰይጣን ስለተሸነፈ ነው። ያሸነፈ አንድ ስም አለን፣ ስሙ ኢየሱስ ክርስቶስ ይባላል። ምልክቱ ይሄ ነው። መጣለች፣ የእግዚአብሔር መንግስት መጣለች። የእግዚአብሔር መንግስት መጣለች። በምን ታውቃላችሁ? ሰዎች ወደ እግዚአብሔር መንግስት እየፈለሱ ነው። ሚሊዮኖች እየተሰበሰቡ ነው። ኢትዮጵያ ውስጥ ብቻ ባለፉት 50 ዓመታት የሞቱት ሳይቆጠር 30 ሚሊዮን ሰዎችን ከሞት ወደ ሕይወት አሻግራለች። ገና 90 ሚሊዮን አለ፣ እነሱንም እንወርሳቸዋለን። ሚሊዮኖች እየተሰበሰቡ ነው ያሉት። ዲ ሃርቨስት እሱ የእግዚአብሔር መንግስት መምጣት መገለጫው። ቤተ ክርስቲያን ውስጥ ሰዎች ወደ ጌታ መምጣት ካቆሙ ቤተ ክርስቲያን ውስጥ ወንጌል የለም፣ ወይም ደግሞ የእግዚአብሔር መንግስት እያሸነፈች አይደለች። ግልጽ ነው። ጉባኤዎቻችን ደርቀዋል። ሰዎች ወደ ጌታ አይመጡም። ሃርቨስት የለም። እየሰፋንም አይደለንም፣ እየወረስን አይደለንም። በዚህ ዘመን አዲስ የቤተ ክርስቲያን ሞዴል እየተዋወቀ ነው። እሱም አንድ ሰውና አንድ ሰው ብቻ የሚያስተዳድረው የማይጨምር የማይቀንስ ለረጅም ጊዜ አንድ አጥቢያ ብቻ ይዞ ኮንትሮል የሚደረግበት ስታይል የእግዚአብሔር መንግስት ስታይል አይደለም። የእግዚአብሔር መንግስት ከሆነ የጀመር ነው የክርስቶስ ወንጌል ከሆነ አንድ ቦታ የፈነጠቀው እሳት እዛም ይነዳል፣ እዛም ይነዳል። ልቀቀው ይሂድ። እስቲ አሜን በሉ። የቤተ ክርስቲያን መሪ የመንፈሳዊ እንቅስቃሴ መሪ ነው እንጂ የተቋም መሪ አይደለም። we are basically movement leaders, we are not organizational leaders። እሳቱ ይንደድ፣ ይስፋ፣ ሰዎችን ላካቸው። ኢየሱስ ክርስቶስ ጌታ ነው። እኛ ሚኒስትሪ ውስጥ አንድ አባባል አለ፣ ኖ ሎጎ ኖ ኢጎ ሌት ዘ ጋስፕል ጎ። የኛ ስም የኛ ብራንድ የኛ ኢጎ ሳይሆን የክርስቶስ ኢየሱስ ወንጌል ይሂድ። ኖ ሎጎ ኖ ኢጎ ሌት ዘ ጋስፕል ጎ። የሙቭመንታችን ጀማሪ የነበሩት ዶክተር ቢል ብራይት መንፈሳዊ እንቅስቃሴ እንደተፈጠረ በምን ያውቃሉ ተብሎ ሲጠይቁ ነገሩ ከኔ ቁጥጥር ውጪ ሲወጣ እሱ የእግዚአብሔር ስራ መሆኑን ያውቃል። አሜን ትላላችሁ? የቤተ ክርስቲያን መሪ ስራ ኦቨርሲ ማድረግ ነው፣ ሱፐርቫይዝ ማድረግ ነው። ኦቨርሲ ማለት የበላይ ተመልካች፣ ነገሩ በትክክል መሄዱን ማጣራት ነው እንጂ ተቆጣጥሮ እንትኑ ላይ መቀመጥ አይደለም። አሜን ትላላችሁ? ከዚህ ከአንድ ከተማ ወደ ገጠር ከተማ የሆኑ ወጣቶች ባለሙያዎች የራሳቸውን ገንዘብ አሰባስበው ምናምን ወንጌል ለመስበክ ወደ ገጠር ከተማ ሄዱ።
እግዚአብሔር አስገራሚ ነገር ሰራ በመካከላቸው። አጋንንት አውጥተው ምን አርገው ምን ብለው የአካባቢው የአንድ አብያተ ክርስቲያናት ሰብሳቢ የሆነ ሰው መጥቶ እነዚህ በደስታ ታሪኩን ሲተርኩለት ሰውየው ምን እንዳሉ ታውቃላችሁ? ለመሆኑ ማን ፈቅዶላችሁ ነው በዚህ አካባቢ ወንጌል የሰበክ? ይኸውልህ ወንጌል ለመሰበክ ያንተ ደብዳቤ መሰረታዊ አይደለም። ያ ደብዳቤ ደጋፊ ነው እንጂ መሰረታዊ አይደለም። ደግሞ አጋንንትን ማውጡ ሲባል ቁጥጥር ሊጀመር ነው እንዴ? እና እርሱ የፈቀዱትን ነው የምናወጣው? እርሱ ያልፈቀዱትን አናወጣ ማለት ነው? የእግዚአብሔር መንግስት ተስፋ ወገኖች ሆይ ተስፋ ቲት ሰዎች እየተሰበሰቡ ነው ወደ እግዚአብሔር መንግስት። እሱ ነው ምልክቱ። ሌላኛው መንፈስ ቅዱስ መጥቷል። መንፈስ ቅዱስ መጥቷል። እሱ ካለ የእግዚአብሔር መንግስት አለ። የእግዚአብሔር መንፈስ መምጣት ማለት የእግዚአብሔር መንግስት ምልክት። ጌታ ኢየሱስ እንደዚህ አለ፣ እኔ ግን አለ በእግዚአብሔር ጣት ከሆነ አጋንንትን ማውጣው ምልክቱ ግልጥ ነው። እሱም የእግዚአብሔር መንግስት በመካከላችሁ ናት ያለች። ኖ ኩዌስችንስ፣ በቃ ጥያቄ የለውም። ምልክቱ ግልጽ ነው። በእግዚአብሔር ጣት ከሆነ አጋንንትን ማውጣው ምልክቱ አያሻማም። ምልክቱ የእግዚአብሔር መንግስት በመካከላችሁ አለች ማለት ነው። እሱ መጥቷል። መንፈስ ቅዱስ መጥቷል። እሱ ካለ የእግዚአብሔር መንግስት አለ። ስለዚህ ወገኖቹ ሚስ አንደርስታንድ እንዳታረጉኝም ብዬ ተስፋ አደርጋለሁ። ኦርጋናይዜሽናል አሰራሮች የሚያስፈልጉባቸው ቦታዎች አሉ። እኔ ኦርጋናይዜሽናል ሊደርሺፕ አስተማሪ ነኝ፣ አስተምራለሁ። ግን የእግዚአብሔር መንግስት ላይ ስንመጣ ግን ድርጅታዊ አሰራር፣ ተቋማዊ አሰራር ማለት የእግዚአብሔር መንግስት አሰራር ከተቋማዊ አሰራር በላይ ነች። እኛ የመንፈሳዊ እንቅስቃሴ መሪዎች ነን። መንፈስ ቅዱስ ነው የሚመራን። ድሮ ጌታ አስተማሪውን፣ ግብርና ሰራተኛውን፣ የባንክ ሰራተኛውን እንትኑን የጤና ሰራተኛውን ማንም ሳይልከው መንፈስ ቅዱስ እየላከው በየቦታው ቤተክርስቲያን ተመስርቶ ነበር። ዛሬ ተቆጣጥረን እኛ ደብዳቤ ካልጻፍን ምናምን የሚለው ላይ መጣን። መንፈስ ቅዱስ ይላከው ወገኖች። አሁን ከሞላ ጎደል መንፈስ ቅዱስን የቀመሱት ሜን ላይን ቸርቾች የሚባሉት ይሻላሉ ከሞላ ጎደል። አሁን በቅርብ የመጡት ደግሞ ስህተታቸው እየበዛ ነው። ብዙ ሰውም አይደለም፣ አንድ ሰው ነው የሚቆጣጠረው። the spirit is control ነው፣ በቃ መቆጣጠር ነው። አንተ እንትኑን ከተቆጣጠርከው መንፈስ ቅዱስ ለአንተ ለቆልህ ይወጣል። ለሱ ከሰጠው ግን እግዚአብሔር ባንተ ላይ ይሰራል። ባንተ ላይ ይሰራል። ስለዚህ በእኛ ላይ እግዚአብሔር እንዲሰራ የተፈጸሙ ተስፋዎች አሉ። መሲሁ መጥቷል። ንጉሳችን አለ። ስሙ ኢየሱስ ይባላል። ሰይጣን ተመቷል። ኃጢአት ተመቷል። ሞት ተሸንፏል። ሰዎች ወደ እግዚአብሔር መንግስት እየፈለሱ ነው። ገና አልጨረስንም፣ ይፈልሳሉ። ሃሌሉያ! ገና ይፈልሳሉ። መንፈስ ቅዱስ አለ፣ የተልኮ ባለቤት። ገና የሚፈጸሙ ተስፋዎች አሉ። የሚፈጸሙ ተስፋዎች አንደኛው የሙታን ትንሣኤ ነው። የምንወዳቸው ይሞታሉ። የምንወዳቸው እየጠፉ ነው። አናያቸውም፣ የሉም፣ ካጠገባችን ይሄዳሉ። አንድ ቀን ግን ኢየሱስ ሲመጣ ሞት ለዘላለም ይዋጣል። ሞት ለዘላለም ይዋጣል። ተስፋችን እሱ ነው። ትንሣኤ ነው ተስፋችን። ትንሣኤ ከሌለ እኮ ክርስትና የለም። ላይፍ ትርጉም የለውም እኮ ትንሣኤ ከሌለ እኮ just becomes meaningless። ትንሣኤ ካለ ግን ተስፋ አለን። የዛሬ 3 ዓመት ምናምን አካባቢ አንድ ቤት ህብረት ነበረችን፣ አብረን እንጸልይባት። አንድ ወንድማችን ወጣት ነው፣ ወጣት መሐንዲስ ነው።
እግዚአብሔር በጣም ያሳደገው ያለ ልጅ ጥሩ በሰፈሩም ተወዳጅ ሆነ። በሚያምኑት ብቻ ሳይሆን በማያምኑት ዘንድ የተወደደ ወንድም 3 ልጆች ወልዷል። 4ኛ ልጅ ለመውለድ ባለቤቱ ደርሳለች። 9 ወሯ ነው። ነገ ሆስፒታል ገብታ በዚህ በምንድነው በሲሴክሽን ትወልዳለች ተብሎ ሲጠበቅ ጠዋት ላይ ጂም ልስራ ብሎ ሄዶ እዛው ወድቆ ሞተ። ለቤት ህብረታችን ትልቅ ድንጋጤ ነበረ። ግን አንድ ተስፋ አለን። ዛሬ አልፏል፣ ተጽናንተናል። ግን አንድ ተስፋ አለን። እሱም ከክርስቶስ ኢየሱስ ጋር ይነሳል። ክርስቶስ ተነስቷልና ተስፋችን ምንድነው? ትንሣኤ ነው። እንደዚህ አይነት ነገሮች በህይወታችሁ ሲገጥማችሁ የሚያቆማችሁ ብቸኛ ነገር ትንሣኤ ይባላል። ነገር ግን የሙታን ትንሣኤን ገና ሙሉ ለሙሉ አላየንም። ይሄ የምንጠብቀው ነገር ነው። ሌላኛው የፍጥረት መታደስ ነው። ይሄ ሁሉ ነገር እንዳለው አይቀጥልም። ቀማኛም እየቀማ ጉልበተኛም እያስፈራራ ለዘላለም አይቀጥልም። ኢየሱስ ክርስቶስ ይመጣል። እሱ ራሱ እንባን ከዓይን ላይ ያብሳል። እነሆ በዙፋኑ ላይ የተቀመጠው እንደዚህ አለ፣ እነሆ ሁሉን አዲስ አደርጋለሁ። እኔ የምመኘው እሱ ነው። እኔ አሁን የተወሰነ ተንቀሳቀሼ የተወሰኑ ዓለሞችን ማየት ሞክሬያለሁ። ኤዥያን አየው፣ ኖርዝ አሜሪካን አየው፣ የተወሰነ አውሮፓን አየው፣ አፍሪካን አየው ምናምን። ዓለም ተመሳሳይ ነች። ዓለም ተመሳሳይ ነች። ደሃ ሁሉም ቦታ ደሃ ነው ያለው፣ ሁሉም ቦታ ያለው ነው። ሰሞኑን የአሜሪካን አንድ ሰው እንደዚህ አለ፣ ያለብን ትልቅ ችግር አለ። እነዚህ ኢሚግራንት ይባረሩ የተባለው ችግሩ በራሱ ቋንቋ ሲያስረዳው በሰዓት $700 የሚከፈላቸው ሰዎች በሰዓት $25 የሚከፈላቸውን ሰዎች ምን ብለው አሳመኑ? ትልቁ ችግሩ የዚህ ሀገር በሰዓት $7 የሚከፈላቸው ድሆች ናቸው ችግሩ ብለው ስላሳመኑ ጦርነቱ የተጀመረው በእነሱ ላይ ነው። እነሱስ ከሚገባቸው በላይ ያላቸው እነሱን ማን ነው የሚጠይቃቸው? የሀብታም ዘመቻ ነው፣ ምንም ጥያቄ የለው። እቺ ዓለም እንደገና አዲስ መጀመር አለባት ወገኖች። ብዙ ነገሮች ተበላሽተዋል። ጌታ ኢየሱስ ይምጣ ወገኖች፣ ነገሮችን አዲስ ያድርግ። ምንም ልንቆረቆርላት አይገባም። እሱ መጥቶ ሪስታርት ሊያደርጋት ያስፈልጋል እንደገና አዲስ። ይሄ ገና የምንጠብቀው ተስፋችን የመንግስት ወንጌል ተስፋ ወገኖች። በብሉይ ኪዳን የወንጌል ራእይ እንደ ሻሎም ነው አልኳችሁ። የኢየሱስ ክርስቶስ ወንጌል ደግሞ የመንግስት ወንጌል፣ የምስራቹ የመንግስት ወንጌል። ጳውሎስ ደግሞ ወንጌልን እንደ ድነት ነው በብዛት ያቀረበው። the gospel as a salvation እንደ ድነት ነው ያቀረበው። አንዳንድ ሰዎች ሐዋርያው ጳውሎስ የሰበከው ወንጌል ኢየሱስ ከሰበከው ወንጌል ጋር አንድ ነው የሚል ጥያቄ ያነሳል። የሐዋርያው ጳውሎስ ነቃፊዎች ምንድነው የሚሉት? ጳውሎስ የወንጌሉን ትኩረት አጥቦታል። ምክንያቱም ትኩረት ያደረገው መስቀሉ ላይ ብቻ ነው። ኢየሱስ እንደተሰቀለ ሌላ ላላውቅ ስላለ አጥቦታል። አንዳንዶቹ ርቀት ሄደው ኢየሱስ የመንግስቱ መልእክተኛ ሆኖ ሳለ ጳውሎስ መልእክተኛውን መልእክት አረገው የሚል ነቀፋም ያነሳሉ። ነገር ግን እኔ ከዚህ ትንሽ የተለየ አመለካከት አለኝ። አዎ በእርግጥ ጳውሎስ የኃጢአት ስርየት ላይ ያተኮረው የድነት ወንጌል ላይ ከፍተኛ ትኩረት አድርጓል። ይህም የራሱ ምክንያቶች አሉት። ምንም እንኳን ሐዋርያው ጳውሎስ የእግዚአብሔርን የዘላለም ዕቅድ ጠልቆ የተረዳ ሰው የነበረ ቢሆንም የድነት ወንጌል ላይ ትኩረት ያደረገበት አውዳዊ ሁኔታዎች ነበሩ። ከነዚህ መካከል ጳውሎስ ዋነኛው ጥሪ ለአሕዛብ መሆኑ ነው። በተጨማሪም ብዙ ማህበራዊ ነገሮችን ለምሳሌ ባሮች ለጌቶቻችሁ ተገዙ ነው እንጂ ያለው ባርነት ሪፎርም መደረግ አለበት ብሎ አላስተማረም ሐዋርያው። ይሄም ደግሞ ጳውሎስ በራሱ ዘመን ክርስቶስ ይመጣ ብሎ ያስብ ስለነበረ ለነዛ አይነት ነገሮች ጊዜ የለኝም ብሎ ያስብ ስለነበረ ነው።
ባሪያም ብትሆን ጌታም ሁሉ ነገር ጌታ ሲመጣ ስለሚሻር ለአጭር ጊዜ ነገሮችን መረበሽ አያስፈልግም የሚል አመለካከት ያለው ይመስላል። ነገር ግን ስትመለከቱት በጣም ጥልቅ መረዳት ያለው ሐዋርያ መሆኑን መረዳት እንችላለን። አንድም ደግሞ አስረግጬ ልነግራችሁ የምፈልገው ነገር ጳውሎስ ወንጌሉን ይዞ ሄዶ ኢየሩሳሌም አስገምግሟል። አስገምግሞ ቀኝ እጅ ተቀብሏል። ዋናዎቹ ባርከውታል። ስለዚህ ይሄን ላስረግጥላችሁ ፈልጋለሁ። ቀኝ እጃቸው ምን አሉኝ? ሰጡኝ። ስለዚህ የምሰብከው ወንጌል ኦኬ ነው፣ ግን አንድ ነገር ይጎለዋል። እስቲ ምን ነበር ያሉት? አንድ ነገር እሷ ምልክት አደረጉለት። ምንድነች እሷ? ድሆች። ያንተ ወንጌል ድሆች ላይ ትኩረት አያረግም። እኔም ይሄንኑ የተሰጠኝን አስተያየት ለመፈጸም ተጋሁ አለ። የሐዋርያው ጳውሎስ መልእክት የድነት ወንጌል ዋነኛ ትኩረቶች እነዚህ ናቸው። አንደኛው መጀመሪያ ጳውሎስ ሲነሳ መነሻው assumption የሚነሳበት መነሻ የሰው ልጆች ሁሉ በኃጢአት ምክንያት የጠፉ ናቸው። አይሁዳዊ የለም፣ ጨዋ የለም፣ ባሪያ የለም፣ ሁሉ ኃጢአትን ሰርተዋል ብሎ ይነሳል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። ሁሌም እንደጋገመው የሮሜ 3:23 አስተምሮ የጳውሎስ አስተምሮ መሆኑን ልብ ማለት አለበት። እኔ አክቹአሊ የዚህ ነገር በጣም ትልቅ አማኝ ነኝ። የዚህ ምድር ትልቁ ችግር ኃጢአት ነው ብዬ ነው ማምነው። ሁሉ ኃጢአትን ሰርተዋል። አንዳንዶቻችን እከሌ ሲመጣ ከከሌ የተሻለ ሊሆን ይችላል ብለን እናስባለን። እከሌም ኃጢአተኛ ነው፣ እከሊትም ኃጢአተኛ ነች። ሁሉም የሚድኑት በክርስቶስ ኢየሱስ ጸጋ ነው። ሰው ከሰው አይበላለጥም። ሁሉም ኃጢአተኛ ነው። ሌላው ጳውሎስ ትኩረት የሚያደርገው የኢየሱስ ክርስቶስ በመስቀል ላይ መሞት ለሰው ልጆች ብቸኛውና ወሳኙ የድነት መንገድ ነው ብሎ ያስተምራል። ይሄ the gospel of salvation ጳውሎስ እንደሰበከው የኢየሱስ ክርስቶስ በመስቀል ላይ መሞት ለሰው ልጆች ብቸኛውና ወሳኙ የድነት መንገድ መሆኑን ያስተምራል። ሌላው ጳውሎስ በጣም ፕሮሞት ያደረገው ነገር ይሄን ሁለተኛው ላይ ብዙ ልንቆምበት እንችላለን። የኢቫንጀሊካል ቴዎሎጂ መሰረታዊ ነገር ነው፣ ግን ጊዜ የለኝም። ሶስተኛው አዲስ ማህበረሰብን አስተዋውቋል፣ ወይም ቤተክርስቲያን። እሱ ቤተክርስቲያን ብሎ በቀጥታ ሪፈር ባያደርግም የክርስቶስ ኢየሱስ አዲስ ማህበረሰብ በሐዋርያው ጳውሎስ አስተምሮ ቤተክርስቲያን ወይም የአማኞች ህብረት የክርስቶስ አካልና በምድር ላይ የእርሱ ተወካዮች ነች። እሱ እንደሚገልጸው እንደ ጳውሎስ እግዚአብሔር አያችሁ፣ እግዚአብሔር ለዓለም ክብሩን የሚገልጸው በቤተክርስቲያን በኩል ነው ብሎ ያምናል። አሁን ሚስዮ ዴይ የሚባል የእግዚአብሔር ተልእኮ የእግዚአብሔር ሚሽን የሚል አስተሳሰብ አለ አስተምሮ። ሚስዮ ዴይ ወይም የእግዚአብሔር ሚሽን የእግዚአብሔር ተልእኮ የሚለው አሰምሽን ምን አስዩም ያደርጋል? እግዚአብሔር ከፈለገ ከቤተ ክርስቲያን ውጭም አሰራሩን ሊገልጥ ይችላል። በቤተ ክርስቲያን ብቻ አይደለም እግዚአብሔር የሚሰራው። ጳውሎስ ደግሞ ኤፌሶ ምዕራፍ 3 ቁጥር 10 ላይ ልዩ ልዩ የእግዚአብሔርን አሰራር እግዚአብሔር የሚገልጠው it's through the church በቤተ ክርስቲያን በኩል ነው የሚገልጸው የሚል አመለካከት ያለው ሰው እግዚአብሔር ሊገልጥ የፈለገበት መንገድ በቤተ ክርስቲያን በኩል ነው። በጳውሎስ አስተምሮ መሰረት በዚህ አዲስ ማህበረሰብ ውስጥ የዘር፣ የቋንቋ፣ የጾታ፣ የመደብ ልዩነት የለም፣ ወይም እነዚህ ጉዳዮች ዋነኛ የመለያ ምክንያቶች ሊሆኑ አይችሉም ነው የሱ አስተምሮ። እዚህ ላይ አንድ ደቂቃ ስጡኝና ወደ መደምደም እመጣለሁ። እዚህ ላይ ቤተክርስቲያን ውስጥ አሁን ሳይ የተለያዩ አቋሞች አሉ። አንዳንድ ሰው ይመጣና ጉባኤ መካከል እንደዚህ ብሎ ይሰብካል። እዚህ ጉባኤ አማራም የለም፣ ኦሮሞም የለም፣ ትግሬም የለም፣ ጉራጌም የለም፣ ሲዳማም የለም፣ ወላይታም የለም፣ ሶማሌም የለም፣ ምናምን የለም ይላል። እኔ ግራ የሚገባኝ እና ወንበር ነው ያለው እነዚህ ሁሉ ከሌሉ ምንድነው አልገባኝም። ጳውሎስ እነዚህ የሉም ብሏል ወይ? ሌላው ደግሞ ጽንፍ ወስዶ ለነዚህ ከፍተኛ ትኩረት ይሰጣል ቤተክርስቲያን ውስጥ። ይሄን ከነካብኝ ክርስትናዬም የለም የሚል ደግሞ ሌላ እዚህ ጋር ይቆማል። ጳውሎስ እንደዚህ ይላል፣ አሁን እነዚህ ያሉ የታገለው ትግል ራሱ አንተ ወደ ቤተክርስቲያን ስትመጣ በቋንቋ በዘርህ በማንነት እንዳትሸማቀቅ ነው።
ኤቭሪዋን ኢዝ ዌልካም። ሁሉም ሰው ወደ ክርስቶስ ቤተክርስቲያን መምጣት ይችላል፣ ችግር የለበትም። ግን አንድ ነገር አለ። ክርስቶስ ግን ከዚህ የሚዘል አዲስ ማንነት ሰጥቶናል። የጳውሎስ አስተምሮ እነዚህ የሉም ሳይሆን እነዚህ ተበልጠዋል፣ በአዲሱ ማንነት ተበልጠዋል። የሱ አስተምሮ እሱ ነው። እነዚህ ሰርፓስ ተደርገዋል። ለኔ ረብ አላቸው ብዬ ያስኳቸውን ማንነቶቼን ክርስቶስ ጋር ስመጣ እንደ ጉድፍ ቆጠርኳቸው ነው አስተሳሰብ እንጂ አይሁዳዊ አይደለም ዕብራዊ አይደለም አላለም፣ አልተጻፈማ። እንዲሁም ከጴጥሮስ ጋር የተጋፈጠበት ምክንያት አንተ አይሁዳዊ ስትሆን ሰዎችን በሙሉ አይሁዳዊ ለማድረግ ለምን ትሞክራለህ ነው ያለው። እሱ አይደለም ዋናው ነገር። ዋናው ነገር ግን አንተ ወደ ክርስቶስ ኢየሱስ ቤተክርስቲያን ተጠርተህ ስትመጣ እሱ ችግር አይደለም። ሌላ ገዢ ማንነት ግን ተሰጥቷል። የተወለድነው ከሚጠፋ ዘር አይደለም። ከቀድሞ ከአባቶቻችን ከወረስነው ባህልም የተገዛ ነው፣ በብርና በወርቅ አይደለም። ነገር ግን በማይጠፋ በክርስቶስ ኢየሱስ ደም ተገዝተናል። የዘንድሮ ቻሌንጃችን ማንነት የለንም ሳይሆን ከማንነት በላይ ያለፈ ገዢ ማንነት ያለበት ክርስትና አለን ወይ ነው። ኢየሱስ ክርስቶስ ጌታ ነው። የጳውሎስ አዲሱ ማህበረሰብ ነው። የጨረስኩ ነው። ሌላው የክርስቶስን ዳግም መምጣት አስረግጦ ተናግሯል። የመጨረሻው ጳውሎስ ትልቁ አስተምሮ የሙታን ትንሣኤ ነው። እንግዲህ ወንጌል የጳውሎስ የድነት ወንጌል የክርስቶስ የመንግስት ወንጌል ሰብሴት ነው። የተወሰነውን አካል ነው ወስዶ የሚያስተምረው። ነገር ግን ዋነኛው አዲስ ኪዳንን ወንጌል ብሎ የሚገልጸው የወንጌሉ ባለቤት የሆነው ኢየሱስ ክርስቶስ ያስተማረው ወንጌል የመንግስት ወንጌል። እግዚአብሔር ይባርካችሁ። አመሰግናለሁ። አገለግልሃለሁ